ልምድ አለኝ። ስንት ጊዜ ነው የምነግራችሁ? ስትስቅ ሳቅ ወደ ለቅሶ የመቀየር ውረድ ሰነፍ። ሳቅን ወደ ለቅሶ የመቀየር ጥበብ አለኝ። አትሳቁ ቀድማችሁ፣ ከዛ መልሳችሁ ታለቅሳላችሁ። ስንቴ ነው የምናገር? ኤፍሬም በቃ ሌላ ነገር ሳትናገሩ ስንት ቪዲዮ ተሰራባችሁ? አይ አንተን አይደለም መኩዬ፣ ካንተ ጋር እንሂድ። አንተ ጥሩ ነው ያለው፣ አልሳክም። ስለዚህ ስላልሳክ ችግር የለውም። ልብ በሉ። ዮኒ ለምን አስወጣችሁት? እኔ ነኝ ያስወጣሁት። ተንቀዠቀዠ በጣም። አሁን ስማ በቃ ፌሚናን ሲንጉላር ይላል። በቃ ይሄ እኮ አንዴ ማንን ነው የምታጭበረብረው? አንዴ ሚውት አድርግ። ነገራችን ላይ ውርደታችሁ ይቀርማል የምንለው በዚህ ምክንያት ነው። ለማንኛውም በሉ ውጣ፣ አጭበርባሪ ውጣ። እንትን የተዘቀዘቀው ለምንድን ነው? ሳጸልይ ገብተህ ነዋ። ለእናንተ በትክክል ነው የሚታያችሁ መጽሐፉ ወይስ? ኧረ ተዘቅዝቋል። እኛ ኦርቶዶክሶች እኛ ኦርቶዶክሶች አንተ እባክህ እኛ ኦርቶዶክሶች ዝም በል አንተ ራስህ ዝም በል። እኛ ኦርቶዶክሶች 2000 እነ ዳንኤል ክብሬት እንትን ያሉትን አንቀበልም። ሳቤላ መጽሐፍ ነው። ፍቅር እስከ መቃብር መጽሐፍ ነው። ስተት ቆይ አስተያየት እየሰበሰብን ቃል ና የህትመት ስተት አይደለም። ደሜ እኔ አንተን በሆነ እኔ አሁን ለቅሶ ነበር የምቀመጠው። እኔ መጨረሻ ምዕራፍ 4 ቁጥር 11 አንብብልኝ። የመጨረሻ አላነብም። በቃ አነበብን እኮ ሁለት ቦታ። አንብበው ነው። ቆይ ቴዲ መቶ አታክ እያደረገ ነበር ቅድም ደምረው ቤተክርስቲያኒቷን። ኤፍሬም ነው መቶ ያስጣለው። ቤተክርስቲያኒቷን አታክ ያደረገው ደምረው በምንድን ነው? ገድላትና ድርሳናት መከራከሪያ አይሆኑም፣ አንከራከርበትም፣ ለምዕመናኖቻችን ነው፣ በዚህ እንዳትከራከሩ ብላ ትእዛዟን ጥሶ ቤተክርስቲያኒቷን አታክ እያደረገ ለሰዓታት ሲከራከር ነበር። እስኪምረው ድረስ ምን ይላል? እስኪ እናጠጋርገው። ኧረ ጠጅ ነው እንደምጠጣው ሎሚ ነው። አይዞህ ሌላ ነገር አይታየም እንዴ? ጀግና በጣም መልካም ማጠቃለያ። በቃ ሁላችሁም ዝጉለት። ደሜ እድል ይሰጣል። ሁላችሁም ዝጉለት። ማንም ሰው እንዳይከፍት፣ ማንም እንዳይከፍት። ስለዚህ አንድ ደቂቃ በቃ እኔ እዚህ ጋር ማለት ነው የቅዱስ ሚካኤል ተራዳይነት፣ የቅዱስ ሚካኤል አማላጅነት ያለ እግዚአብሔር ፍቃድ ቅዱስ ሚካኤል ቢያማልድ ራሱ እግዚአብሔር ካልፈቀደ ያ ሰው ላይድንም ሊድንም ይችላል። ዋናው ፍቃዱ የማን ነው? የእግዚአብሔር ነው። ለምን? እዚህ መጽሐፍ ላይ ታችሁ ከሆነ ምን ይላል? እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። አለቀ። አሁን ምንድነው የቤት ወርስ ቅድም ቴዲ ሲናገር እንደነበረው ኦርቶዶክሳዊነት ምንድን ያልከው? ኧረ ጨረስክ ደሜማ በቃ። አሁን ደግሞ ሌላ ሰው ደምዬ፣ ሌላ ሰው ትቀጥላለህ። ሌላ ሰው አይ የምልህ እዚህ ጋር ከአንተ ፊት ሳሚዬ ገብቷል። ትቀጥላለህ እኮ ኖ አኖ ሳይሆን ሌላ ደግሞ አላ። ይሄኛው ይለቅና ደግሞ ሌላ እናነሳለን። እንዳትወጣ እርሱን አንተ አሁን ኦርቶዶክስ የማትሆንበት ምክንያት ምን እንደሆነ አምጥተህ እሺ እንናገራለን። ችግር የለም። እሺ ዝጋ አንተ። አሁን ሰላም ይበሉ። እሺ ፈሌ ሰላም በለን፣ ዳግዬ ሰላም በል። እሺ ሁላችሁንም ከደምረው ጭምር ሰላም ብያለሁ። አሁን ያለሁት 670 ኪሎ ሜትር ነው። አሁን 400 ኪሎ ሜትር ይቀረኛል 1000። እኔ እንደነ ደምረው ሳይሆን ያለቁ ቤተክርስቲያኖች እንዴት እንዳለቁ የማይና ሳይዘረፉ የተሰሩ ቤተክርስቲያኖችን አረቱ አንተ የተዘረፉ ቤተክርስቲያኖች ሳይሆን ያልተዘረፉ ቤተክርስቲያኖች እየሆኑ ነው። ሌላ ነገር ነው። ሌላ ነገር ሆነ እንዳትናገር ፈልግ። እሺ ለማንኛውም መጽሐፍ ቅዱስ ነብይን በነብይ ትንሽ ልበል፣ አጋጣሚው ልጠቀም በኋላ ኔትወርክ ባጣስ
እሺ ኤፊን ያስገቡልኝ። ቆይ አንዴ ቆይ ይሄኛውን ላውረደው። እሺ የኔን ላውረደው። ቆይ እኔ እሺ ግን ሰላም ብያው ልውጣ። ኤፍዬ እሺ ኤፊ ገባሽ። ማን ይወረደው? ወግዬ ናት። ፈለገ ነው ወርዶ ስለማይጠቅም ወርዶ አዴ ካንተ ጋር ይወያያል አይደለም? ካንተ ጋር በተለይ አሁን ጥሩ ጥያቄ ኤፊ አንዴ ይግባና እኔ ሰላም ብያው ልውጣ። ያ ነብይነትን ትቀበላለች በሚለው የጠየቀ የነብዩን ዋጋ ይቀበላል ያለውን አሁን በዚህ እሱ ምንድነው የሚለው? እሱ ምንድነው? ኦርቶዶክስ የማረጋግጫለሁ። እሺ ትቼዋለሁ። በቃ ችግር የለም። ደሚሻ እኮ በጣም እኮ ኦርቶዶክስ ላለመሆን ፖለቲከኛ ነው። በእውነት በጣም እኮ ለምን ይታገላል እኮ አይተው ከሆነ እኮ ይታገላል እኮ በቃ ላለመሆን እኮ ነው። ሰው እንዲያቅለት እኮ ነው። ችግር የለም። አሁን ወደ ርዕሱ ኦርቶዶክስ የማልሆንበት ምክንያት እሺ፣ ሰላም ብያቸው እኔ ልውረድ። ወንድሞቼ አንዴ እኛ ጋር ስለመሸ ሰላም ብዬ ልውረድ። ዳግዬ ከብዙ ጊዜ በኋላ አየው፣ ሰላም ብያለው። ኤፊሻ ወንድማችን፣ ሳሚዬ፣ ዳጊ ታች ያለው ፈለገዬ ወንድማችን፣ በጣም የተወደድክ ብዙ ጌታ የረዳ ሰው ነህ። ጌታ ኢየሱስ ይባርካችሁ። ተወዳጆች ናችሁ። እኛ ጋር ትንሽ ስለመሸ እኔ እሰናበታችኋለሁ። እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። ኧረ ወዴት? ኧረ ቆይ ትንሽ ቆይ። ኧረ ኤፊ አንተ ጠይቀህ እንደማይሆን ታውቃለህ። ተው አትሰረኝ። ትንሽ ቆይ። ፍታኝ፣ ካህኑ ፍታኝ እባክህ። አይ ግድ የለህም። ትንሽ ቆይ ዜድዬ፣ ትንሽ ቆይ። እሺ ኦኬ፣ ሰላም ብለናል። ዳግዬ ሰላም በል። እሺ ሁለት ዳጊዎች ሰላም በሉ። ሳሚዬም ሰላም በል። ዛሬ ደሜን በቃ ጭምቅ አድርገን ወደ ድሮ እንመልሰዋለን። እንደ መነውን ታውቃለህ? ኧረ ደሜ መነው፣ የሀረሩ መነው። ሰላም ናችሁ? እንዴት ናችሁ? አለን ሰላም መስገን። አይ ደሜ ግን አይ ጥሩ እሳቤ ነው እኮ የተወሰነ አሻሽሎ ነው የሚነግረን እና የሆነ ትንሽ ሀሳቡ መጽሐፉ ከሚለው ትንሽ አሻሽሎታል። ገባኝ እሱን ነገር ሰላም በሉ ያልካቸው ወይስ አሽሙር ተናገሩ? ሰላም በሉ ችግር የለም። እሺ በቃ ተውት። ምንም አላለ። አደነቀ እኮ ደሜ እሱ እኮ አደነቀ እንጂ ምንም አላለ። ሀሳቡን በቃ እንዴት ነው ስሜት እንዲሰጥ የተሻለ ነው። ይሄ ዕጣን የሚለው ሀሳቤ ልስጥ የ50 ሰው ግምት እኮ ነው። ጀምረው ኢነርጂ የገረመኝን ቦታ ማለት ዜድ ሲያነበው የገረመኝ ሚካኤል ግን ዕጣኑን ጧፉን እንዴት ነው ሙስና ይወዳሉ በሰማይ ይህን ካላመጣችሁ ኃጢአታችሁ አይሰረይም የሚል ነው የሚመስለውና ይህን ነገር ቢያይበት ደም ይህንን ብታየው ማለት ሰው ቢሆን ያያል። አሁን ሚካኤል ዕጣን ምናምን ምን ያደርግለታል? እና ደግሞ ኃጢአት ለማሰረይ የክርስቶስን ደም ሄዶ አይቆጣም ብለህ ታስባለህ? ሚካኤል ራሱ ዕጣን ስትሰጠው ለኃጢአት ስርየት ይሄ በችግር እንደ ሀሳብ ነው። በቤቱ ነው የሚጨርሰው። አሁን ያንን ጨርሰናል። ተው ደም አይሆንም እንዴ? አይ ደም ዳግነ እኮ አንተ ሆነ። እሺ በልሽ አንድ ደቂቃ። እሺ የረብ እሺ በልሽ ክበት ሀሳብ የምትሰጡ ከሆነ በአሁኑ ገድል ላይ ሀሳብ የምትሰጡ ከሆነ እኔም ሀሳቤን መስጠት እችላለሁ። አሁን ወንድማችን ምንድን ነው ያለው? ሚካኤል ሙስና ይሰራ ማን ነው የሚታረገው? አንሚት ታርገው ሚት ነው። አንድ ደቂቃ እኮ ተሰጥቶኛል። አልሰማችሁም እንዴ? እንትናችሁን እየሰማችሁ አስቼን እየሰማችሁ ሞሬተሮች፣ አንድ ደቂቃ ተሰጥቶኛል። ምንድን ነው ያለው ወንድማችን? እንግዲህ እንዴ አይ በቃ አታርጉታ። በቃ አንድ ደቂቃ በቃ ዳግ እኮ ነው። አንዴ እሱ ዳግ ነው በእንትኑን የምናደርገው በዳግ ነው። በል በቃ ክፈት። እሺ አይ አስቼ ማን ነው የሚያደርገው? ለምን ነው የሚያደርጉት? ማን ነው የሚያደርገው? አላወኩም ነው እንደዚህ አይደረግም። እባካችሁ ኧረ እንዴ ስንት ጊዜ እንናገራለን። እየተወያየ ያለ ሰው አይደረግም። በቃ አስቼ ፈቀደልታል። አስፈላጊ ከሆነ ራሱ አስቼ እኮ ያደርጋል እኮ ሚት ማድረግ እንዴ እንደዛ ታርኩ
ቀጥል። እሺ አይ ግልጽና አጭር ነው። እኔ የምናገረው ምንድነው ቅዱስ ሚካኤል ሙስና ተቀብሎ ሰዎችን ወደ ገነት አያስገባም። የምነግርህ አንድ ቃል ሰጥቶኛል። ወደ ገነት አያስገባም። እዛ ጋር በጻድቅ ስም እንደሚደረግ ያንን ያደረጉት መጽሐፉም ያንን የዘረዘረው እና ያንንም እንኳን አድርገው በቅዱስ ሚካኤል ምልጃ ስርየትን አላገኙም። እግዚአብሔር ነው ፈቅዶ፣ ቀጥታ ቃሉ የሚለው እግዚአብሔር ፈቅዶ ሊምራቸው ይችላል። ዋናው ወሳኙ ማን ነው? እግዚአብሔር ነው። ቅዱስ ሚካኤል ምን ስላለ ስላማለደ ብቻ ዳኑ እያለ አይደለም መጽሐፉ። ሊድኑም ላይድኑም ይችላል። ዋናው ማን ነው? እግዚአብሔር ነው እያለ ነው። ጨርሻለሁ። እሺ ኦኬ። ሰላም ያላለ የለም አይደለ? መልካም። እሺ አሁን እኔ አንድ እንትን አሰማችኋለሁ። ድምፁን አፎኛል። ሰላም ይበለኝ ዳጊ ኤፍሬም። ዳጊ እንትን ከማለቱ በፊት እኔ ደሜን መጀመሪያ አንድ ጥያቄ ልጠይቅ። ሰላም እልሃለሁ በደንብ በኋላ ሰላም እልሃለሁ። ከዛ በፊት ግን አንድ ጥያቄ ልጠይቅ። ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ የሚለው መጽሐፍ ማንን ነው? ኢየሱስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አይደለም ትላለች። ማሳይ ደግሞ ከገድል ላይ አይደለም ከመጽሐፍ ቅዱሷ ላይ ነው ማሳይ። አሁን ትመጣለህ አትመጣም? ወደዚህ ቀሉን ትተህ ከመጽሐፍ ላይ ነው ማሳይ፣ ከመጽሐፍ ቅዱሷ ላይ ነው ማሳይ። ላሳይ ደሜ ዛሬ የሚያጠ ፓስተር ጥሩ አንድ ፓስተር ጥሩ እንትን የሚለው ዛሬ ለዛሬ እኔ ሆናለሁ። ችግር የለም። የ2000ውን መጽሐፍ ቅዱስ ያዝ ደሜ። እንግዲህ መጽሐፍ ቅዱስ ላይ በተለያዩ ስፍራዎች ላይ ተገልጧል። እሱ በመዝሙረ ዳዊት ላይ ያለ ነው። ከዛ ኢየሱስ እሱን ኮት ያደርጋል በወንጌላት መጽሐፍ ላይ። ሐዋርያው ቅዱስ ጴጥሮስም በግልጽ ይናገራል፣ ያው ለኢየሱስ እንደሆነ ማለት ነው። እሺ መጽሐፍ ቅዱስ ይዛል ደሜ። እኔ ለምን እንትን ካሜራ ላይ ላብራና ካሜራ ላይ ላሳያችሁ። አንድ ደቂቃ የ2000 እትሙ እኔም ፊት ለፊቴ አለ ወንድምነት ከፈለክ። እሺ አይ አውጥቻለሁ ነው። መዝሙረ ዳዊት 115 ኦኬ። መዝሙረ ዳዊት 115 ከቁጥር ስንት 22 ቁጥር 22 ላይ ግዕዝ አልረሳውም አይደለ? ግዕዝ ረስቼ ከሆነ ታርሙኛላችሁ። 15 ነው 17 ነው? ኤፍ 15 ቆይ 17 አየህ፣ ለዛ እኮ ነው 17 22 17 22። ለምንድን ነው የእኔ እንትን የተዘቀዘቀው? ለምንድን ነው ሳጸልይ ገብተህ ነዋ። ለእናንተ በትክክል ነው የሚታያችሁ መጽሐፉ ወይስ? አረ ተዘቅዘቋል እንዴ! ስክሪን ላይ ለእኔ እኮ አልተዘቀዘቀም። ሳየው እንደዚህ በአካል ማለት ነው። ምንድን ነው የሆነው? ቆይ እስቲ ዘግቼ ልክፈተው። አንድ ጸልዬ ግባ ኤፊ፣ ጸልዬ ግባ። እንደዛ ይመስለኛል እንዴ! አረ የሆነ ነገር በሉኝ። ወይኔ አባት ልክ አይደለ እንዴ? ልክ እኮ ነው እኮ ልክ ነው። እንትን ነው እንትን በለው እስቲ፣ ገልብጠው እስቲ፣ ቆይ ገልብጠው፣ ክሊፕ አድርገው እስቲ። ስልኬን ልገልብጠው? ገልብጠው በቃ አሁን ልክ ነው። አሁን ያው ኖ እንትን ነው እንጂ ካሜራውን ያው ነው ተገልብጧል። ካሜራው ነው እንዴ? ቆይ አሁን ገልብጬው ነው እኮ። ኦኬ መጽሐፍ ቅዱሱ ስንት ነው? እሺ መዝሙር 117 ሁለት ተገልብጡ ላይ ሄዱና መዝሙር 117 ከቁጥር 22 ላይ አውጡልኝ።
117 ከቁጥር አለ። እኔ 15 ያልኩት ከላይ ያለችው ነው። አንድ ይቅርታ አድርግልኝና ቤተክርስቲያን ስንት አይነት እትም ነው ያላት? እንግዲህ 4 እትም ነው ያላት። ገብቷል? ከ2000 በፊት የነበራት መጀመሪያ እናንብብ እንጂ በፊት ነበራት። ቆይ የቤተክርስቲያን መጽሐፍ ይሄ ብቻ አይደለም አለ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። ኖ ይሄ ብቻ ይሄ ነው። ከዚህ በፊት መጽሐፍ ቅዱስ የላትም። ስለዚህ ይሄኛው መጽሐፍ ቅዱስ የተሳሳተ መጽሐፍ ቅዱስ ከዚህ በፊት ያለውንም 3ቱ መጽሐፎች ታመጣለህ። 3ቱ መጽሐፍ ይሄ መጽሐፍ ቅዱስ ትክክል ነው አይደለም? ደሜ ባጭሩ ይሄ መጽሐፍ ቅዱስ ትክክል ነው። ይሄ መጽሐፍ ቅዱስ ገና ብዙ የሚሻሻል ነገር አለው ማለት ቃሉ ላይ ራሱ ይናገራል። እዚህ ጋር ይናገራል መጽሐፍ ቅዱስ ሆኖ የሚሻሻል ነገር አለ። እሺ አንዴ እናንብብ። መቅድሙ ላይ ማንበብ ትችላለህ። መዝሙሩ ላይ ማንበብ ትችላለህ። መዝሙር አንዴ ላንብብ እንዴ? ህዝቡ እየተደበቀ ነው። መዝሙረ ዳዊት በዚህ ብቻ መወሰን አችልም። ኧረ አንዴ ላንብበው ይነበብ። መዝሙረ ዳዊት በኦርቶዶክስ ቤተክርስቲያን የ2000 እትም መጽሐፍ ቅዱስ 80 አሐዱ ላይ መዝሙረ ዳዊት 117 ከቁጥር 22 እሺ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። እደግመዋለሁ። ግንበኞች የናቋት ድንጋይ እሷ የማዕዘን ራስ ሆነች ይላል። ማናት እቺ ግንበኞች የናቋት የማዕዘን ራስ የሆነችው? መጽሐፍ ቅዱስ ራሱ ኢየሱስ እንደሚነግረን በወንጌላት መጽሐፍ ላይ እንደምታስታውሱት ደጋግሞ ኮት አድርጎታል። ጴጥሮስም ይሄ ግንበኞች የናቁት የማዕዘን ራስ ኢየሱስ ነው ብሎ ነግሮናል። ጴጥሮስ አሁን የኦርቶዶክስ ቤተክርስቲያን ላይ ሌሎች መጽሐፍ ቅዱስ ላይ በምድር ላይ ያሉ መጽሐፍ ቅዱሶች ሁሉ ማያውቁት የ80 አሐዱ የኦርቶዶክስ መጽሐፍ ላይ ያለችው ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች የተባለችው ማናት? ምንድናት? የ1980ውን ደግሞ አንብበው እስኪ። ለምን አንባለሁ? ይሄ የኦርቶዶክስ መጽሐፍ ቅዱስ እኮ ነው። የ1980ውን አንብበው እንጂ ለምን አንባለሁ? ሌላ እሽቶ አታነብም አይደል? መቅድሙን አንብበው። እሱ ጋር ያለውን መቅድም አንብበው። መቅድም ማለት የቱ ጋር ያለው? ከፊት ለፊት ከመጀመሪያው። እሺ የመጀመሪያውን መቅድሞችን አንብባቸው። እሺ ይኸው እንደዚህ ይላል። በቅዱስ ወቅዱስ በብፁዕ ወቅዱስ ማለት ቀጥሎ ከሱ ቀጥሎ እሺ ቀጣዩ ገጽ ላይ ያለውን ማለት ነው። እዛው ገጽ ላይ መቅድም ይሄው መቅድም ይላል። ምን ይላል? ሙሉን አንብበው። የቀደሙ አባቶችን በየዘመናቸው በእግዚአብሔር ኃይል እየተረዱ ለቅድስት ቤተክርስቲያናችን ታላቅ ስራዎችን ሰርተዋል። ቅዱሳን መጻሕፍትን በዘመናቸው ህዝቡ ይጠቀምበት በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬው ወረቀትና የህትመት መሳሪያ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱ ከትውልድ ወደ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያን የምትቀበላቸው ቅዱሳን መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጠው እያንዳንዱ መጽሐፍ በብራና ተጽፎ ተጠርዞ ሲነበብና ሲተረጎም አገልግሎትም ሲሰጥበት ከመኖሩ በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናዊያት ቅዱሳት መጻሕፍት ቅደም ተከተላቸው ተጠብቆ በሊቃውንት አባቶች ያተረጓጎም ስልት ከመሰረታዊ የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራስ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1900 ይልና አሁንም ቁጥር እንዳልሳሳት ይሄኛው ስንት ነው የሚለው ቁጥር የግዕዝ ቁጥር እንዳልሳሳት እና ሳረሳ አልቀርም። እሺ ዓመተ ምህረት ይጠቅሳል። እሺ በ1900 ሰምቲን እና በ19 ይልና የሆነ ቁጥር ያስቀምጣል። እንደ ቅድም እንዳልሳሳትና እሱ ዋና ቶፒክ እንዳይሆን 1947 የሚለው ነው። ከ1947 እስከ እኛ ኦርቶዶክሶች እኛ ኦርቶዶክሶች አንተ እባክህ እኛ ኦርቶዶክሶች ዝም በል አንተ ራስህ ዝም በል
እኛ ኦርቶዶክሶች 2000 እነ ዳንኤል ክብሬት እንትን ያሉትን አንቀበልም። ማርያምን አይናገርም። ዝም በል ገብቶሃል? እኔና ኤፍሬም ነው። ዝም በል እኔ አሁን 1947 ዝም በል ፈለገ ዝም በል ለምን አንዴ እኔ ኦርቶዶክስ እንዳልሆንኩ እሱ ዝም በል የሚለው እኔ እኮ ኦርቶዶክስ ነኝ። ይሄ ያልሆነ ሰው እንዲህ ያዳግም ከኔ ጋር ያወራይ። እሺ ምክንያት ምክንያት እንዳይሆን አንዴ እንጨርሰው። እሺ ዓመተ ምሕረቱን ይገልጥና በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥ ጽር ነው የሚለው ኦኬ ጋር እየተያየ የተተረጎመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና የታረመ እሺ እየታየ የታረመ ነው ቢባልም ሙሉ ለሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመለከተ አልነበረም። በዚህ ያመለከተ አልነበረም። እየሰማ ያመለከተ አልነበረም። ቀጥል እኮ አልነበረም አልኩኝ። እንደዛ ነው እኮ ያልኩት ደሜ። እሺ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተ ክርስቲያን ፓትርያርክ ሁነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው ለቅዱሳን መጽሐፍት ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ማድረግ ከፍተኛ ምኞታችንም ጸሎታችንም ስለሆነ ነው እና ስለዚህም ይልና በ1900 ይልና ቁጥሩ ያስቀምጣል። ዓመተ ምሕረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍት ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ጀመርን። ኦልራይት በየጊዜው ስራውን በቅርበት እየተከታተልን ከጉባኤው የሚቀርብልን ሐሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርገን ከመሰረታውያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ቢገኝ ከግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራው በዚህ አይነት ቀጥሎ ይልና በ1900 ይልና ዓመተ ምሕረት ያስቀምጥና መጽሐፉ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠነው መመሪያ መሰረት ከላይ እንደገለጥነው የዕብራይስጥና የጽር ቋንቋ አዋቂ አማካሪ እንዲኖር አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራውም በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር 1900 ይልና ዓመተ ምሕረቱን ያስቀምጥና ተጠናቆ ቀረበልን። ይህም ዝግጅት በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብ አደረግን። ቅዱስ ሲኖዶስም የቀረበበትን መግለጫ ካደመጠና የመጽሐፉን ይዘትና የአዘጋጆቹን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታረም ፈቀድን። ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላቶች ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን አሰባስበን በሚቀጥለው ህትመት እንዲታተም እናደርጋለን። ስለዚህ ከእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግዛጽ ልብንም ለማቅናት ለጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና በጎ ምግባር የተዘጋጀ በቃኝ እንዴ ደሜ በቃ መልሱ እኮ መለስ ነው። መልሱ ምን ይላል? አሁን ላነሳው አንዴ ይቅርታ ልጨርሰው። አንዴ ይቅርታ ኤፍሬም የከፈተው ቪዲዮ የተገለበጠ ስለሆነ ዜድ ይክፈተው ብዬ ነው። የኤፍሬም የተገለበጠ ስለሆነ ሰው አብሮት አላነበበም እና ሰው ዜድ የምፈልገው መጨረሻ ላይ የተናገርከው ቃል ተረጋጋ እንጂ ጊዜ እኮ ይሰጣል። እኔ ላድርገው በትልቁ አድርገኝ። ዜድ የለም ዜዶ የለም። አንድ ጊዜ ቆይ፣ አንድ ጊዜ እንዲጨርስ ሐሳቤ እንዲጨርስ አድርጉኝ። በትልቁ አድርጉት።
አንድ ጊዜ በትልቁ አድርጉት። ደሜ እሺ፣ ቆይ ደምረውን አድርጉት። ደሜ መቅድሙ ላይ ምን አነበብን መሰለ? ኦኬ ቆይ አንድ ጊዜ እያነበብኩት እንትን እንዳልሳሳት እያነበብኩት ልንገርህ። መግቢያው ላይ ምን ይላል? ቆይ እንደዚህ ይላል። የግዕዙን ዘር መሰረት አድርጎ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ሲገኝ ይላል። ልዩነት ሲገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን ይላል አይደል? አንድ እሱ ነው ይላል አይልም? ይላል። አንደኛው እሱ ነው። አንደኛው ቆይ ስለዚህ አንድ ጊዜ ስለዚህ አንዴ መዝሙር 117 አውጣ። መዝሙር 117 አውጣ። አንዴ ምኑን ነው ማነበልህ እንዴ? ታወጣለህ። ይሄኛውን አንብበው። ዜድን በትልቁ አድርገው። ኖ አልሰማም። አልሰማም። ቆይ እንስማ። በኋላ ነው የምንመለሰው ወደ አንተ እንዴ። ቆይ ይኸውልህ እዚህ ግርጌ ጋር ይኸውላችሁ ግንበኞች የናቋት የድንጋይልና እርሷ የማዕዘን ራስ ሆነች ይላል። በምድር ላይ ያሉ መጽሐፍ ቅዱሶች ዕብራይስጡን ጨምሮ እንደዚህ ሚል በምድር ላይ የለም፣ ኤግዚስት አያደርግም። የግርጌ ማስታወሻውም ላይ አልጻፉትም። የግርጌው ማስታወሻውን ዜድ አሳያቸው። የግርጌ ማስታወሻውም ላይ ምንም የለም። ይኸውልህ ምን እንደሚል ታውቃለህ? የእግዚአብሔርን ስም እጠራለሁ የሚለው በግዕዝ የለም ይልና አመሰገኑት ይላል። ይኸውልህ አመሰገኑት ይላል። ከዛስ ዝማሬ ይላል። የልልታ የመድኃኒት ይላል። አቤቱ በግዕዝ ብቻ ይላል። አየህ፣ የግርጌ ማስታወሻ ላይ ፈጽሞ አላነሱትም። የግርጌ ማስታወሻ ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች አሉ። ይሄ ለማን ነው የተሰጠው? ለኢየሱስ። የኢየሱስን ነው ነጥቀው። ቆይ ሐዋርያው ቅዱስ ጳውሎስ ጳውሎስ ሳይሆን ጴጥሮስ ታይፒረር ይኸውላችሁ፣ ታይፒረር ነው ብለህ ታይፒረር ይኸውልህ ግንበኞች የናቁት ሚለውን የናቋት ድንጋይ ቢሆን ኖሮ የታይፕ ስህተት ነበረ። የናቁት የሚለውን ለሚሽንሽ ግንበኞች የናቁት ድንጋይ ነበር የሚለው አይደል? የናቁት ድንጋይ የሚለው የናቋት ያሉት በስህተት ነው እንዳንል። ቆይ አትቸኩል። አሁን እኔ ሚት ማድረግ እንዴ? ሀሳቤን እያስጨርስከኝ። ግንበኞች የናቁት ድንጋይ የሚለውን የናቋት ቢል ኖሮ የታይፕ ስህተት ሊሆን ይችላል ነበረ። እንደሱ ብቻ አይደለም የሚለው ግንበኞች የናቋት ድንጋይ እርሷም የማዕዘን ራስ ሆነች። እርሷ ሆነች የናቋት። ይሄ ነው የታይፕ ስህተት። ኧረ እባክህ እዚህ ጋር ልምጣ። ይናገራል። ይኸው እዚህ ጋር በትልቁ አድርገኝ አንዴ። ምንድን ነው የሚናገረው? ምኑ ነው የሚናገረው? ትልቁ ላይ አድርገው። አሁን እዚህ ጋር ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ ነው። ሶስቱም በቤተ ክርስቲያን ከዚህኛው ከዚህ ከ2000 ሞትሙ ሶስቱም 1980 1951 እና 47 የታተመ ወጥቶ እኮ እሱንማ ለማስረሳት እኮ ነው። ኢየሱስን ለማስረሳት እኮ ነው አዲስ መጽሐፍ ቅዱስ የጻፋችሁ የመጣችሁት። ቆይ ምን ይላል እዚህ ጋር? ምን ይላል? በዚህም መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ይላል ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ምኑ ህትመቱ ሳቤላ መጽሐፍ ነው። ፍቅር እስከ መቃብር መጽሐፍ ነው። ስተት ቆይ አስተያየት እየሰበሰብን ቃል የህትመት ስተት አይደለም። የህትመት ስተት አይደለም። የታይፕ ስተት አይደለም። ቆይ ሆዶ ስንት ነው የኢዮስያስ ዕድሜ? ኧረ እባክህ ኢዮስያስ ሌላ ውስጥ አትግባ። የናቲን ወንድም ነው።
ኢዮስያስ ኢዮኤልን ነው ደሜ እሱ ሌላ ነው። ኢዮስያስ ኢዮኤልን ነው። አሁን ሽፍት ላይ ያደረገው ነው። ቆይ አትግቡና ደሜ እሱ ሌላ ነው። ኧረ ቆይ አትግቡ እናንተ ኤፊ እሱ ላይ አትሂድለት። ቆይ ኧረ እባካችሁን የምመክር ሰው ነኝ አሁን እንደዛ ተብዬ። ኧረ ቆይ አንድ ጊዜ እኔና ደምቻ ኢዮስያስ ኢዮኤል ነው የናቲ ወንድም ነው። እሱም 30 ዓመት አይሆነውም። ኢዮስያስ 30 አይሆነውም። የኢዮስያስ እኔ ታናሽ ነኝ። በነገስትና በዜና ላይ የተጻፈው አንድ ነው። ይኸውላችሁ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን የኢየሱስን ነጠቁና ግንበኞች የናቋት እሺ ድንጋይ እርሷ የማዕዘን ራስ ሆነች ይላል። ቆይ ጴጥሮስ አይልም? ምኑ ነው የማይለው? ማንም ይሄንን ትምህርት አይቀበልም። ማንም የሆነ እኔ ኦርቶዶክስ ነኝ። እስቲ ድንግል ማርያም በክርስቶስ ቦታ ለክርስቶስ የተሰጠው ቦታ ለእሷ ተሰጠ የሚል ሰው ካለ ማን ነው እኔ ጋር ይሞግተኝ? ይኸው የታይፕ ኤረር ነው። በቃ አለቀ። ትልቁ ላይ አድርገኝ። ቆይ ትልቁ ላይ አድርገኝ። አሁንም ይሄም ተገልብጦ ነው እንትን የሚለው ዋስኮይ ነው። ምንድን ነው የሆነው? ስልኬ እስቲ እንትንን ንካው። ይሄ ምንድን ነው የሚሉት አለ አይደል? ለፊሊፕ አድርጉት ምናምን የሚባለው ይሄ ነው። ፊሊፕ ምኑ ጋር ነው ፊሊፕ ማድረገው? እስቲ እንዳዲጌ እንዴት ነው ይሄ ነገር የሚስተካከለው? ዳግ አለ እታች ያላችሁ ዜዶ እንትን በሉ እንጂ አዋጡ ሀሳብ ባቆም አስገብቀኝ ተገልብጧል። አይ ያንተ ደህና ነው። አይ ደሜ ያንተ ጋር ደህና ነው። የእሱ ነው። አንተ ሀቅ አድርገው ነው ደሜ፣ አንተ ሀቅ አድርገው ነው እየተናገረ ነው። ይሄ ተገልብጧል። የኔ ደህና ነው። ተገልብጧል። ያንተ ደህና ነው ደሜ። እንትን ኤፍ እሺ እንትን አድርገው ቪዲዮ ወደዛ አድርገው፣ ወደ ራስ ስላረከው ነው። ወደዛ አድርገው። አዙሪዋለሁ እኮ ቪዲዮውን ወዴት አድርገው? ወደ እኔ እኮ እንትኑ አንካትና ያመጣውን ትልክ ከቦ አንካትና አሁን አንተ ፊት ለፊት ነህ። አንተ ፊት ለፊት ነህ አይደል? ንካው፣ ውጣ በቃ። አንተ ወደ መጽሐፉ አድርገው። ብራንድ አባቢያ እኔ እኮ ባንቺ ወጥቼ እኮ ነው ብራንድ አይሽ ብራንድ። እኔ እናንተ እኮ ምርጥ ጉራጌዎች ነን። ደሜ አይ በዘመድ አይሆንም። ደሜ በዘመድ አይሆንም። እቺ ነገር ከደምረው ጋር ሲጨርስ ከኔ ጋር ትላለህ። በዚህ እሺ ላምብ ወዝብዬ ጴጥሮስ እንደዚህ ያለ ጴጥሮስ ይሄን ብቻ ልናገር አንድ ጊዜ። ይሄን ብቻ ደሜ አንዴ ደሜ ይሄን ልናገር። ሐዋርያት ሥራ 4 ላይ እንደዚህ ያለ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላል። ሃሌሉያ። እሺ ስለዚህ ይህን የኢየሱስን ነጠቃችሁና ደሜ የማዕዘን ድንጋይ ግንበኞች የናቋት ድንጋይ የማዕዘን ራስ የሆነችው እሱን አንብበው እስቲ 2000 እትሙ ላይ እሱን አንብበው እስቲ አንብበው። የትኛውን ላንብበው? አሁን ያነበብከውን በ2000 እትሙ ላይ አንብበው። ምን ይላል? የ2000 እትሙ እሷ ናት ይላል። የ2000ማ ይኸው መዝሙረ ዳዊት ላይ ያለውን እኮ ለሷ ሰጣት። ሐዋርያ ሥራ ምዕራፍ 4 ቁጥር 11 ይኸውልህ፣ ከመዝሙር ሌላ ማለት ከመዝሙር ሌላ ማቴዎስ እዛም ደግማችሁታል። እዛም ላይ ደግማችሁታል። አላየሁትም። ኤፍዬ አዳምጠኝ። ማቴዎስ 21:42 አውጣ መጀመር፣ ከዛን ጀምር። ማቴዎስ 21:42 ማቴዎስ 21:42 ደምዬ፣ እዛማ ስለማያዋጣ አያረጉትም። ማቴዎስ 21:42 እሺ፣ ማቴዎስ 21:42 ምን ይላል? አንተ እንትን ግዕዝኛ ቁጥር እየጠፋኝ ነው። 21:42 እኔም እንዳንተ ነኝ። አብሽር እንላመዳለን። እሺ 42 ቴዲ ያስተምረናል። እሺ 21:42 እሺ ምን ይላል? 21:42 አይደል ያልከኝ? እሺ 21:42 እሺ እንደዚህ ይላል።
ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን ይልና ያነበባችሁበት ጊዜ የለምን? እንደዛ ነው። ልክ 22 ነው እያነበብኩ ያለሁት። 21 ነው ያልኩ፣ ምዕራፍ 21 ቁጥር 42 21:42 ነው እያነበብኩ ያለሁት። ልክ ነው። 21:42 ነው እያነበብኩ ያለሁት። ራሱን ነው። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። እዚህ ጋር ምን ደግሞ አውጣለ? ኧረ ቢቀርብ ይሻል ነበር። ደሜ ደገሙት እዚሁ። እግዚኦ ደገሙት እዚህም። ግንበኞች የናቋት ነው የሚለው። የናቋት ድንጋይ ማዕዘን ራስ ሆነች። የፋየ ድል ስጡኝ። እሺ ጎሄድ ቴዲዬ ጎሄድ ፕሊዝ። ብዙ ጊዜ የሚዋሽበት ነገር ስላለ እሱን ለማሳየት ነው እንጂ ምቹ ቦታ አይደለም። ዜድዬ እባክህ ካሜራ አብራልኝ በትልቁ ሆንና ጋይድ መቅድም ውስጥ የመደበቅ ስራ ስለሚሰራ ብዬ ነው። አይገርምም? እኔ ራሴ እሱ እንድል ነበር ቅድም። እሱን ለማሳየት ፈልጌ ነው። እሺ አመሰግናለሁ ዜድዬ። ስለዚህ ይልና ኤፋዬ ልብ ብለህ ሰማኝ። ስለዚህ ይልና በ19 ነው አይደለም የለኛው። እሺ ለኔ በደንብ ስለማይታየኝ አንብብልኝ። በ1947 እና በ1980 ዓመተ ምህረት በአንድ ጥራስ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ዞር አድርግልኝ። ሙሉ መጽሐፍ ቅዱስ ትንሽ ወደዚህ፣ ይሄኛው ጫፍ አይታየኝም። ኦኬ። ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም የትኛው የ1947 እና የ1980? በዚህ አጋጣሚ እዚህ ላላችሁ ሰዎች 80 አሃዱ 3 ጊዜ ነው የታተመው፣ በ1947 በ1980 እና አሁን ይሄ የ2000 እንጂ በ1951 ታተመ የሚባል የለም። እሱ ስህተት ነው። 3 ጊዜ ነው የታተመው። በ1980 እና በ1947 ዓ.ም የታተመው መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም ምን ሙሉ በሙሉ ግዕዙ መሰረት ያደረገና ልዩነቶችን ያመላከት አልነበረም። ሌላስ? በዚህ ምክንያት ቀጥሎ ያለውን ልብ ብላችሁ ስሙ ቤተሰብ። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። ምን ማለት ነው? በ1980 እና በ1947 የታተመው 80 አሃዱ ስህተት አለበት። ለምን? በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም፣ ግዕዙን መሰረት ያደረገ አይደለም። እሺ እንቀጥል። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራው ከተጀመረ በኋላ ቅድሚያ የሰጠነው ለቅዱሳት መጽሐፍ ዝግጅት ነው። ምክንያቱም አሁን ደግሞ ምክንያቱን ስሙ። ከላይ እንደተገለጠው ቤተክርስቲያናችን እና አንደኛ በራሷ ልጆች፣ ሁለተኛ በራሷ ቋንቋና አተረጓጎም ስልት፣ ሶስተኛ ግዕዙን መሰረት ያደረገ፣ አራተኛ በአንድ ጥራዝ የተጠቃለለ፣ አምስተኛ የራሷ የሆነ እደግመዋለሁ፣ የራሷ የሆነ ቅዱስ መጽሐፍት እንዲኖራት ማድረግ ምን ማለት ነው? አልነበራትም ማለት ነው ቤተሰብ። እነዚህ የዘረዘርኳቸውን 5 ነጥቦች ያሟላ መጽሐፍ ቅዱስ አልነበራትም። ለምን? እንዲኖራት ማድረግ ከፍተኛ ምኞታችን ጸሎታችንም ስለሆነ ይላል። እሺ አሁንም እንቀጥል። ስለዚህ በ1986 ዓ.ም በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱስ መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራው ተጀመረ። ይሄ ስራ 3 ጊዜ ኮሚቴ የተቋቋመለት። አሁን እዚህ ጋር እንደተመለከታችሁት በ1986 ይላል። ከዛ በኋላ እሱ ፈርሶ ሁለተኛ ኮሚቴ ተቋቋመ። ለምን? የመጀመሪያው ኮሚቴ ግዕዙ መሰረት ያደረገ አልነበረም የሰራው። ሁለተኛው ኮሚቴ ግን ግዕዙ መሰረት ያደረገ ስራ እየሰራ እያለ ይህንን መቅደም የጻፉት አቡነ ጳውሎስ ናቸው። አቡነ ጳውሎስ ለዓለም አቀፍ የመጽሐፍ ቅዱስ ማህበር ደብዳቤ ያስገቡ ድጋፍ እንዲደረግላቸው። 2 የድጋፍ ጥያቄ፣ አንደኛ የገንዘብና የማቴሪያል፣ ሁለተኛ ደግሞ የባለሙያ። ነገር ግን ዓለም አቀፍ መጽሐፍ ቅዱስ ማህበር ዩቢኤስ ማለት ነው ድጋፉን ማድረግ የምችለው ዕብራይስጡና ግሪኩን መሰረት ያደረገ ስራ ስትሰሩ ነው ብሎ ውድቅ አደረገባቸው። ነገር ግን ጥያቄው ከሌሎችም የአፍሪካ ሀገራት ስለቀረበ ፈቀደላቸው። ሲፈቅድላቸው ግን አንድ ቅድመ ሁኔታ አደረገ። ምን?
እሺ ግዕዙን መሰረት አድርጉ። ነገር ግን ግሪኩንና ዕብራይስጡን መሰረት ያላደረገ ምንድነው ከዕብራይስጡና ከግሪኩ የተለየ ነገር ሲገኝ በግርጌ ማስታወሻ ማስቀመጥ ግዴታ ነው። ይህንን ማድረግ አለባችሁ የሚል ግዴታ ስላስቀመጥ። በነገራችን ላይ የሮሜ 8:34 ብዙ ጊዜ ይነሳል። ይሄው ቤተክርስቲያን እኮ በታማኝነት እግዚአብሔር ይባርክ ቢሆነስት ተባረክ። አንተ ከኤፍሬም ጋር ጨርስ እና እንትን ልበል ከኤፍሬም ጋር ልጨርስ ልናገር አንተ አሁን ውይይት ስለማታደርግ አንተ ቆይ አንተ እኔ አሁን ተቀምጬ መልስ ማልመልስ ከሆነ ከባድ ደምዬ እንዴ ይጨርስ እንጂ ትመልሳለህ እንጂ ለምን አትመልስም? ደምዬ ትመልሳለህ ኖ ሲጨርስ ቴዲ ሚውት አታውቁ ይባካችሁ። ይኸው ቴዲ መሞግት ከሆነ ሙግት እንግባ። የምትሞግት ከሆነ ገባ ከማን እንዴ ደሜ አሁን ይሄንማ ማንበብ እኮ መብቱ ነው ሩም ውስጥ እስካለ ድረስ። አሁን እንደዛ ከሆነ ኦርቶዶክሶች ይግቡ። እኔ ከኤፍሬም ጋር ልጨርስና ኦርቶዶክሶች ይግቡ። ከኦርቶዶክስ ጋር ተዋራል ግን ልናገርበት እንዴ ቆይ ይሄው ቆይ አንዴ ሚውት አታርጉት። ቆይ አንዴ ግን ሚውት አታርጉኝ። ይሄንን ልጨርስ። ኤፍሬም ከአንተ ጋር ግንበኞች የናቁት ድንጋይ የሚለውን ልጨርስ። ደሜ ለምንድነው እንዳይናገር የፈለግከው? ወይ ሞቅተኛ አለበዛ ደግሞ እኔ ከወጣሁ ለምን ሀሳብ ነው እኮ። አይ ሀሳብማ መስጠት ይችላል። ከኤፍሬም ጋር አልጨረስኩማ። አሁን አልጨረስም እኮ ከኤፍሬም ጋር ይኸው አልጨረስም። ትቀጥላላችሁ፣ ችግር የለም ትቀጥላላችሁ። ከኤፍሬም ጋር ልጨርስ ፍቃዳችሁ ከሆነ ከኤፍሬም ጋር ልጨርስ። ኤፊ እንጨርስ። ሐዋርያ ሥራ ደሜ ግን ጉልቤ እየሆንክ ነው በእውነት እኛ ስለምንወድ ጉልቤ እየሆንክ። ምዕራፍ 4 ቁጥር 11 ደግሞ እናንብበው። ኤፍሬም ምዕራፍ 4 ቁጥር 11 ይሄን ይጨርሳ። ቆይ 2 ደቂቃ አስተው ደሜ ጭራሽ እኮ መጽሐፍ ቅዱሱ መዋሸቱ ሳያንስ ኢየሱስን ራሱ እኮ እንደዋሸከው አድርገው እኮ ነው ያለው። ይኸው እዚህ ጋር አለ እዛው መጽሐፍ ላይ ትቀጥላላችሁ። ኢየሱስ ቆይ ኢየሱስ ያለው እኮ አመጣን እኮ አይደል እንዴ? እሺ ነገረው ይጨርስ። ሐዋርያ ሥራ ምዕራፍ 4 ቁጥር 11 አንብበው። ኢየሱስ ቴዲ ግን ይጨርስ። ኤፊ ቴዲ እንዲጨርስ ነገረው። ቴዲ ይጨርስ። እሺ ቴዲ ይጨርስ። ይኸው 2 ደቂቃ ችግር የለም ሂድ ቴዲ ሂድ ቀጥል። እሺ አመሰግናለሁ። ጫጫታ እንዳይሆን ብዬ ነው ማይኩን ያጠራው። ደሜ ጉልቤ ሆኖ ነው ዛሬ። ችግር የለውም እንታገሰዋለን። ሂድ። አይ እሱ ብቻ አይደለም ከቤቱ ነው ካለበት ከቤቱ ነው። በነገራችን ላይ ከሁለት ሰዎች ጋር ማውራት ማልፈልጋቸው አሉ። መጨረሻ ላይ እናገራለሁ። እሺ ምን እያወራው ነበር? ኦኬ በግርጌ ማስታወሻ እንዲቀመጥ ግዴታ ስለሆነባት በግርጌ ማስታወሻ ማስቀመጥ ግዴታ ስለሆነባት አለበለዚያ ግን ድጋፍ እንደማይደረግላት ዩቢኤስ በደብዳቤ ስላሳወቃት እንጂ ወደ አይደለም በግርጌ ማስታወሻ ያስቀመጠችው። ብዙ ሰዎች ግን በተለይ ሮሜ 8:34ን በተመለከተ ሐሳብ አስተያየት ሲሰጥ ኖ ቤተክርስቲያን እኮ በታማኝነት በግርጌ ማስታወሻ አስቀምጣለች ይላሉ። ወደ አይደለም ታማኝ ስለሆነች አይደለም። ታማኝነትማ ዕብራይስጡና ግሪኩን በታማኝነት ማስቀመጥ ነው። ይሄ ታማኝነት አይደለም። እምነት አጉድሎ እንደገና ደግሞ ታማኝ ለመምሰል የተሞከረው ግዴታ ስለሆነባትና አፍንጫን ስለተያዘች ነው። ወደ ነጥቡ ልመለስ። እሺ እዚህ ላይ ከታች መጨረሻ ላይ ምናልባት ከግዕዙና አማርኛው ምንባብ ያመለጡ ቃላት ነው የሚለው። ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት ቃላት ማለት ነው። እኔ እንግዲህ በጽሁፍ ለረጅም ጊዜ እንደቆየሁኝ የስህተት ታይፒረ ብሎ ቅድም ደምረው እንደተናገረው ያለ ቢገኝ እንጂ እዚህ መጽሐፍ ላይ ቤተክርስቲያኒቱ እምነቴ አስተምሮዬ የምትለውን በደንብ አስቀምጣለች በጥንቃቄ። 10 ዓመት ነው የፈጀው ይሄ መጽሐፍ። 3 ጊዜ ነው ኮሚቴ የተቋቋመው። የግሪክ ቋንቋና የዕብራይስጥ ቋንቋ አረ ልጃቱ እንድናገር አልፈለግም። እንዴ ደሜ አይ በቃ ወይ ካልሆነ ተው እንጂ ይጨርስ። ደሜ አንደኛ ምን አለ መሰለህ እየረበሽከው እኮ ነው። እኔ ያለው ቤተክርስቲያንን አታክ እያደረገ ነው እኔ ያለው። ኦኬ ስለዚህ እኔ እናንተን ጨርስ። ኤፍሬም ሐዋርያ ሥራ ምዕራፍ 4 እኔ በጣም ተበድያለሁ ዛሬ ማንም ሰው ሳያነሳ ቆይ ኤፍዬ ቆይ ማነው ያስወጣው? ራሱን የወጣው
አስገቡት። ቴዲ ሞዴሬተሮች አንስተው እንትን ከሆነ ቴዲ ነው ሞዴሬተሮች አይደሉም። ሞዴሬተር አያስወጡት። ኤፒ ምዕራፍ 4 ቁጥር 11 አንብብልኝ አንዴ። ኧረ እባክህ ደሜ፣ እኔ አንተን በሆነ እኔ አሁን ለቅሶ ነበር የምቀመጠው። እኔ የመጨረሻ ምዕራፍ 4 ቁጥር 11 አንብብልኝ። ይኸው የመጨረሻ አላነበብም። በቃ አነበብን እኮ ሁለት ቦታ። አንብበው ነው። ቆይ ቴዲ መጥቷል፣ ይቀጥል። ቴዲ መጥቷል፣ ይቀጥል። ገና ቤተክርስቲያንን አታካሄድ። እኔ እያለሁ ቤተክርስቲያንን አይሳደብ። ሀሳብ አስተያየቱ መስጠት ይችላል። ችግር የለም። ቤተክርስቲያን የምትለው መቼ ነው የተሳደበው? ቤተክርስቲያን ኧረ እባክህ ቴዲ ነው አሁን ይሳደባል የምትለው? ኧረ እባክህ ዝም ብሎ ነው። ምን ደሜ ዛሬ እየበጠበጥክ ነው። ስለምንወድ ነው እንደማንናገር አውቀህ። እሺ አመሰግናለሁ ወንድሞች። ረጋጋ ሀሳብ ነው እያቀረብኩኝ ያለሁት። ሀሳቤ ትክክል ካልሆነ ችግር የለም። ኔትወርክን ያስወረደ ቴዲ አይደለም። መናገር ካልቻልኩኝ ለሌሎች ሰዎች ቦታ ልቀቅ። የራሴ ነኝ። ኦኬ እሺ፣ ራሴ ነኝ። ሀሳቤን መውገድ ከፈለክ ችግር አይ ትችላለህ። በቃ 2 ደቂቃ እስከ ቅጣቱ ደሜ። እንዳውም እንትኑን ዝጋ፣ እንትኑን ቪዲዮውን ዝጋ። ደሜ ቅጣት ነው፣ ቅጣት ነው ደሜ። ቪዲዮ ዝጋ፣ ቅጣት ነው። አሁን ማንም ሰው እንዳይናገረው፣ ማንም ሰው እንዳይከፍት። ሂድ 2 ደቂቃ። እሺ ቤተክርስቲያን ተሳደብክ ላልከኝ ስድብ ቃል ካፌ አልወጣም ከመሰለ ግን ይቅርታ። ሌላው ደግሞ ሀሳቤን መሞገት የምትፈልግ ከሆነ ችግር የለውም። እዚሁ በተቀመጥኩበት ምንም እንኳን መረጃ አምጣ ብትለኝ አሁን መረጃ ማምጣት ስለማልችል፣ ምክንያቱም ያለሁትኝ ከቤቴ ውጪ መንገድ ላይ ነው። መንገድ ላይ ነው ያለሁትኝ፣ ከቤቴ ውጭ ነኝ። ስለዚህ ከሼልፌ መጽሐፍ እያወጣው ማሳየት አልችልም። መረጃ አምጣ ብትለኝ ማሳየት ስለማልችል እሱን ታግሰን የምታወራኝ ከሆነ በደንብ አድርጌ ማውራት እችላለሁ። ግን ምን መረጃ ያስፈልጋል? መጽሐፉ እኮ አለ እኛ እጅ ላይ። ስለዚህ ችግር የለውም፣ ገለጡ በለን፣ እኛ እንገልጠዋለን። እሺ ይፋይ ብሩክ ነው እንደማለት መቅደሙ ላይ የሚሰራውን ተንኮልና ደባ ለማሳየት ነው የገባሁትኝ። መቅደሙ ላይ የቃላት ስህተት እናርማለን የሚል እንጂ አስተምህሮን እናርማለን የሚል ነገር የለውም። አስተምህሮን፣ እምነትንና ሌሎች ነገሮችን በተመለከተ ቤተክርስቲያኒቱ ለራሷ ትምህርት በሚመቻት መንገድ መጽሐፉን እጁን ጠምዝዛ ግዕዙን መሰረት ያደረገ ነው በሚል አስቀምጠዋለች። ግዕዙን መሰረት ያደረገ እንዳልሆነ ግን የተለያዩ ነገሮችን ዋቢ በማድረግ አስተምህሯን መሰረት ያደረገ እንደሆነ፣ ግዕዙን መሰረት ያላደረገ እንደሆነ የተለያዩ ነገሮችን ዋቢ በማድረግ ማሳየት ይቻላል። ግን አሁን እሱ ነጥቡ ስላይደለ ወደ መቅደሙ ልመለስ። መቅደሙ ላይ እንደተመለከታችሁት 3 መጽሐፍ ቅዱስ አለ። የ1980 የ1954 እና የ2000። እሺ ዳጊዬ የ2000 ጨርሻለሁ። እነዚህን 3ቱን ቤተክርስቲያን የኔ ነው ብላ ነበረ። የ2000 ላይ ግን እንደተመለከታችሁት በ1980 እና በ2000 ዓመተ ምህረት የታተሙት መጽሐፍ የቤተክርስቲያናችን አስተምህሮና ትርጓሜ የተከተለ ባለመሆኑ እንደገና ደግሞ ቤተክርስቲያን ሊቃውንት የኑ በሚል የ1954 እና የ1980 እንደማትቀበል ይፋ አድርጋለች። ሁለቱን እንደማትቀበል ምን አድርጋለች? ይፋ አድርጋለች። ለምን? የቤተክርስቲያንን አስተምህሮ መሰረት ያደረገ አይደለም፣ ግዕዙን መሰረት ያደረገ አይደለም። የቤተክርስቲያን አባቶችም ደግሞ ምን ይሉ ነበረ? የቤተክርስቲያናችን የትርጓሜ ስልት የተከተለ አይደለም ይሉ ነበር። ስለዚህ አቡነ ጳውሎስ ምን ብለው ጻፉ? እኛ ወደ ፕትርክና ከመጣን ጊዜ ጀምሮ ቤተክርስቲያን የራሷ የሆነ መጽሐፍ እንዲኖራት እንተጋ ነበር አሉ። ስለዚህ የራሷ የሆነ መጽሐፍ የኖራት መቼ ነው? በ2000 ደፍሬ አንድ ነገር እናገራለሁ። ምን ብዬ? ከ2000 ዓመተ ምህረት በፊት ቤተክርስቲያኒቱ መጽሐፍ ቅዱስ አልነበራትም። የሚያሳዝነው ግን በ2000 ዓመተ ምህረት የታተመውን መጽሐፍ አሁን አንዳንድ ሰዎች እንደዚህ እንደምትሰሙት ኖ እሱ ችግር ስላለበት ወደፊት ይስተካከላል እያሉ ነው። ወደፊት እስከሚስተካከልም ድረስ ቤተክርስቲያን መጽሐፍ ቅዱስ የላትም ማለት ነው። ስለዚህ በምንድን ነው የምትመራው? ይህንን ሀሳብ ሰፋ ባለ ሁኔታ መረዳት የምትፈልጉ ከሆነ ቤተክርስቲያን 80 ምንድን ነው ቤተክርስቲያን መጽሐፍ ቅዱስ አላትን የሚል ፒዲኤፍ ለቅቄያለሁ። ቴሌግራሜ ላይ ገብታችሁ መመልከት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ ፕሮፋይል ፒክቸር ያለ በዚሁ ስም ያለ ቴሌግራም ቻናል አለኝ። እዛ ውስጥ 80ዱን በተመለከተ 2 የፒዲኤፍ ጽሁፎች አሉ። እሱን መመልከት ትችላላችሁ። የምታነሱት ሀሳብ ካለ እሰማለሁ። ግን አንድ ነገር ቀደም ያለው ይሄንን እስቲ አብራራው። ልጨርስ።
በቃ ማጠቃለያውን ይስታ። በቃ ችግር የለም ደሜ። ይሄ እኮ በቤቱ ራሱ አፈንከው ዛሬ ደሜ። የምር ሂድ። አንተ ማፈስ ሲገባው አንተን እያፈንከ ያለው ሂድ። ሄዳ ይጨርስ። በአንድ ደቂቃ አጠቃል። በቃ ለእነሱም እንዲጨርስ የመጨረሻ ንግግር ነው። ሁለት ሰዎችን ማነጋገር፣ በተለይ ሃይማኖታዊ ነገር ማነጋገር፣ በተለይ ኦርቶዶክስን ወክለው ማነጋገር ትክክል ነው ብዬ ማላምንባቸው ሁለት ሰዎች አሉ ብዬ ቅድም ፍንጭ ሰጥቻለሁ። አንደኛው ደምረው ነው፣ ሁለተኛው ሌላ ሰው ስም አልጠራም፣ እሱ ስለሌለ እዚህ። ለምንድን ነው በቤተክርስቲያኒቱ ቀኖና መሰረት አይደለም ኦርቶዶክስ የሆኑት። የቤተክርስቲያኒቱ ቀኖና አንድ ሰው ከሌላ እምነት ወደ ቤተክርስቲያኒቱ ሲመለስ መማር ያለበት የእድሜ ቆይታ አለ የእድሜ ቆይታ አለ። ያንን ቀኑና ያሟሉ ሰዎች አይደሉም። ስለዚህ ቤተክርስቲያኒቱ ኦርቶዶክስ ናቸው ብላ ታምናለች። በምን እርግጠኛው? እኔ ቀኑና ባለማ እንዳላሟለው በምን እርግጠኛው? ምን እርግጠኝነት አለ? ፍትሐ ነገሥት ስንት ወር ተማርክ? ቆይ ፈለገ ስንት ወር ተማርክ? ሚውት አታርጉት። ሚውት አቤት ዛሬ ግን ሞዴሬተሮች መታገስ አልቻላችሁ። የሚያደርገው ማን ነው? እኔ እኮ ሞዴሬተሮች አረባካችሁ ራሱን ሚውት እያደረገ ነው እንዴ? ይሄ ነገር አይታየኝም እኮ ሚውት። እማምላክ ምስክሬ አይደለም፣ እማምላክ ምስክሬ። እሺ ፍትሐ ነገሥቱ እንደዛ ብሎ ይናገራል አልካ። በነገራችን ላይ አትንቀልቀል። ፈለገ በምትባል ሰውዬ አንተ እንጂ የምትንቀለቀለው እውነቱን ግን ፈሌን በጣም ጠምደኝ። እውነቱን ነው። ንዑሰ ክርስቲያን ይላል። አሁን አውጥቻት ንዑሰ ክርስቲያን 3 ዓመት ይላል። ዝም በል አንተ። ኦርቶዶክስ ተዋሕዶን እያሰደብክ ደግሞ ኧረ እባክህ ዝም በል ነው የምልህ። ዝም በል እራስህ ዝም በል እንጂ ሁለታችሁ ተወያዩ። እኛስ እሺ በቃ ፈሌና ደሜ ተወያዩ። ልውረድ አሺ እኔ አንድ ጊዜ በጣም መሽቶብኛል። ይቅርታ ቃል ፈለገ የሚባል አሁን ደሜ ዳግዬ ነው ከዳግ ጋር ቅዱስ 3 ደቂቃ አወራለሁ። ዳግ እኮ 1 ሰዓት ሆነው እኮ 1 ሰዓት ሆነው። እኔ እስካሁን ሰላም እንኳን አልኳችሁም፣ እስካሁን አወራሁኝም። ሁላችሁንም ሰላም ብያለሁኝ። እንዲህ አይነት መብት እነሱ ቤት ቢሆን አናገኝም፣ ለ1 ደቂቃ አናገኝም። አይ ቲንክ ይሄ ነገር እኛ በጣም ስፖይል እያደረግን ነው እንግዶቻችን። ይሄ በጣም ትክክል አይደለም። በጣም ነው ማዝነው። እዛም ተበድለን እዚህም ተበድለን። ደሜ ቆይ አንዴ ደሜ ስለዚህ ይሄ ነገር ትክክል አይደለም። አትሊስት በቤታችን ሀሳባችንን መጨረስ መቻል በጣም ሼም ነው። ዛሬ ያየሁት ነገር መቼም ሼም ነው። ኤፍሬም ሀሳብ ይጀምራል አይጨርስም። ቴዲ ሀሳብ ይጀምራል አይጨርስም። ፈለገ እድል አያገኝም። በጣም ያሳዝን። ሌሎቹ ወንድሞቼ እድል አያገኙም። እና በእውነት በጣም እኔ ሌላ ቤት እነሱ ጋር ሄደን እድል ባናገኝ ችግር የለውም። በቃሽ ሉሬዳ በቃሽ። እግዚአብሔር ይባርካችሁ። ታንኪዩ ዳጊ ሉሬዳ። ስለዚህ ይሄ ነገር መስተካከል አለበት። ለሰዎች እድል በደንብ መሰጠት አለበት። እሺ ወደ ሀሳቡ ስንመለስ በተለይ ዋናው ነገር ኤፍሬም ደምረውን ሊያስመልጥ የመጣበት ነገር ትንሽ ደስ አላለኝም። ኤፍሬም ደምረውን ለማስመለጥ ነው ዛሬ የመጣው። ደምሮ ከገባበት ቅርቃር ሊያወጣው ነው የመጣው ኤፍሬም። ይሄውን ቀጥል ከኤፍሬም ጋር ደምረው አሁንም እያደረገ ያለው ታውቃላችሁ አይደል? አሁን እንደዚህ እያደረገ ደምሮ ያለው ነገር እኛ ቤት ላይ አድቫንቴጅ እየወሰደ ነው ያለው። ደምረው መስተካከል አለበት እያለ እየወቀሰን እየሰማን እንደገና ሚውቱን ባነሳ ቁጥር መሳቂያ እየሆንን ነው እኛ። አውቃችኋል? መሳቂያ በቤታችን መሳቂያ እየሆንን ሚውቱን ባነሳ ቁጥር በጣም ሼም ነው መቼም በጣም ሼም። እሺ እኔ ሀሳቤን ልጨርስ። አታክ እያደረገ ነበር ቅድም ደምረው ቤተክርስቲያኒቷን። ኤፍሬም ነው መጥቶ ያስጣለው። ቤተክርስቲያኒቷን አታክ ያደረገው ደምረው በምንድን ነው? ገድላትና ድርሳናት መከራከሪያ አይሆኑም፣ አንከራከርበትም፣ ለምዕመናኖቻችን ነው፣ በዚህ እንዳትከራከሩ ብላ ትእዛዟን ጥሶ ቤተክርስቲያኒቷን አታክ እያደረገ ለሰዓታት ሲከራከር ነበር። ከዚህ በኋላ ደምረው በምን ሞራሉ ገድል አትከፍትም፣ ድርሳን አትከፍትም፣ አንተ ኦርቶዶክስ አይደለም ምን አገባ? ከዚህ በኋላ ደምረው ማለት ይችላል? አይችልም። በቃ ዛሬ ተበልቷል። 3ቱን ወንድሞቹን ተቀላቅሏል። በታምረ ማርያም ከቦርናጌን ጋር የተከራከረውን መዝሙረ ያሬድን ተቀላቅሏል። በሰዓታት ከኤርሚያስ ጋር የምታወራው ምን እንደሆነ ስላልገባ ከከፈት ቆይ ውረድ። ባልካችሁ ብዬ በጣም ነው የማመሰግነው። ሁላችሁንም ይሻላል። ልጆቹን አላስወራም አልካቸው። እቺን ፓርት ነው ያተረፈው መጥቶ ኤፍሬም ገባ። ኤፍሬም አተርፈዋል ዛሬ ታውቃለህ። በጣም ከውርደት ነው ያተረፍከው ገባ። እቺ ፓርት ላይ መጥተህ ታደግከው ነው የምልህ። ምርጥ ሀሳብ ነው ያመጣኸው። እኔም ሰሞኑን እያየሁት ነበር። በጣም ምርጥ ሀሳብ ነው። እንዲያውም ኤፍሬም መጨረስ አለበት ሀሳቡን። ግን ታደግከው፣ ከዚህ ውርደት ነው የታደግከው። እንዴት ናችሁ? ሁላችሁም ሰላም ብያለሁ።
እንዴት አለ? እግዚአብሔር ይመስገን። አይ አሁን ዳጊሻን ባነሳውና ኤፊን ባነሳው ላይ የመዝሙረ ዳዊቱ ላይ ማለት ነው ስህተት ነው የናቋት የማዕዘን ድንጋይ ሆነች የሚለው ስህተት ነው የኤፍሬም ሀሳብ እንደዛ መሆኑ እንደዛ መጻፉ። እሺ አሁን ጆዬ እሱ የለማ የእሱ ነበር ያነሳው እና ያው ዳጊም ያነሱ ለማርያም መስጠት ለምናምን ስላለ ይሄኛው ክፍል ለማርያም ተሰጥቶ ነው ወይ? የእውነት ዳጊም የሚያምነው እንደዛ ነው? የማዕዘን ራሱ ምንም አላለም። አይ አሁን ሲያወራ እንደዚህ ክፍሎችን እያነሱ አሁን እንዳየነው ኤፊም እንዳነሳው እያነሱ ለማርያም መስጠት ምናምን ብሏል አብሮ ሲናገር ማለት ነው። እሱ ክፍል ለማርያም ተሰጥቷል ነው? ዳጊዬ ምንም አላለም። ግን ከእንትና ጋር ግን ብታወራ ደስ ይለኛል። እንደው ከኤፊ ጋር መጀመሪያ ደሜም የታይፕ ኢረር ነው ያለው። የታይፕ ኢረር አይደለም እሱ ክፍል ሲጀመር ልክ እንደዛ ነው የተቀመጠው። ኤፊ ከመጣ ግን ወይ ዳጊም እሱ ክፍል ላይ እንትን የሚል ከሆነ ዕብራይስጡን ያውጣውና ዕብራይስጡ ምን እንደሚል እሱ ክፍል ላይ አይተ ነው ከዛ በኋላ ማየት ይቻላል። በሴት አንቀጽ እንደሚያስቀምጠው ማለት ነው። የተጠራ እንዴ? እሺ እንኳን ደህና መጣህ ዮኒ። ከኔ ጋር በመጀመሪያ የምናወራው ከዛ በፊት አሁን ካልከው ሀሳብ በፊት ካወራሁት ነው የምንጀምረው። በገድላትና ድርሳናት መከራከር ትችላላችሁ እንዴ? እናንተ ተፈቅዶላችኋል? ዳጊ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ስላነሳ መጽሐፍ ቅዱስ ላይ ነው የገባሁት። እዛ ላይ ማውራት ትችላለህ? ከዛ በፊት ያወራሁትን አልሰማህም ወይስ የገባኸው እዚህ ላይ ነው? ኖ አይ እኔ አንተ ያወራኸው ላይ አይደለም የገባሁት። ሲጀመር ኤፊ ያወራው ላይ ነው የገባሁት። ልክ ኦኬ። ስለዚህ እኔ ከማውራቴ በፊት ነው የገባኸው ማለት ነው። ስለዚህ የኔን ሙሉ ሀሳብ ሰምተሃል ማለት ነው። ጥሩ። እኔ ደግሞ እኔ ካወራው በኋላ የገባህ መስሎኝ ነበር። ከኔ በፊትማ ከገባህ እኔ ያወራሁትን ሙሉን ሰምተሃል ማለት ነው። ስለዚህ እኔ ሙሉ ሳወራ ምንድን ነው ያወራሁት መሰለህ? አንተ ቤት ስድስተኛ ሰው ዛሬ ደምረውን ጨምሮ በገድላትና ድርሳናት የተከራከራችሁ ነው which is fine። እኔ ባይደው ይፈልገዋል መከራከሩ በገድላት ድርሳናት ተከራከሩ ያልኩ አይደለም። መዝሙረ ዳዊት ላይ እኮ ነው እያወራን ያለው። ገድላት ድርሳናት ተነሳ እንዴ? ተነሳ እኮ ምን ይገን መዝሙረ ዳዊት ላይ ያነሳው ክፍል ላይ ነው ካልነበርክ ይኸውልህ ጠይቀን። አሁን ሳወራ ሰምተኛል አልሰማሁም እንዳትለኝ ከአንተ በፊት ነው ኤፍሬም ጋር የገባሁት ብለሃል። ስለዚህ ያወራሁትን ሙሉን ሰምተሃል። ደምረው ገብቶ በገድላትና ድርሳናት ሲከራከር ነበር። ልክ አኬ እንደተከራከረው መዝሙረ ያሬድ እንደተከራከረው መምህር በረከት እንደተከራከሩት ወይም ዲያቆን በረከት እንደተከራከሩት ለህዝቡ ግን አትከራከሩ ወይም አንከራከርም ብላችሁ እንደምትዋሹት ለህዝቡ አጋልጫለሁ። ስለዚህ አንተን አቋም እንድትነግረኝ ይፈልጋሉ። አንተም እንደ ቤተክርስቲያኒቷ አትከራከሩ ነው የምትለው ወይስ እንደ አኬ ተከራከሩ ነው የምትለው? እኔ ዳጊ ይቅርታ አድርግልኝና አሁን ያወራኸው ላይ ምናምን አይደለም ጭራሽ የገባሁትኝ መዝሙረ ዳዊቱ ላይ የሚያወራ ሰው ካለ የገባው እኮ መቼ እንደሆነ ነገርከን። እንደገና ሀሳብ መቀየር ፈልገህ ከሆነ ዮናስ መቀየር ይችላል። ሀሳብ መቀየር ሳይሆን አንተ ራሱ የገባው ከኔ በፊት ነው። የገባው ከኔ በፊት ነው። ኤፍሬም ሲያወራ ከሆነ የገባው እኔ ያወራሁት ከኤፍሬም በኋላ ስለሆነ እኔንም ሰምተሃል ማለት ነው እኮ። የምፈልገው መርጬ ነው የምሰማው። አሁን አንተ የምትፈልገው መርጠህ እዚህ ላይ ሚውት አድርገህ ነበር ማለት ሳይሆን እኔ አሁን ልክ ኤፊ ሲያወራ ሰርች አደርጋለሁ ምን አደርጋለሁ ገባ። ልክ አሁን መጽሐፍ ቅዱስ ላይ ሲነሳ ይኸው እንደዚህ ገባው። አሁን አንተ ዋናው ነገር አቋምን መንገር አልፈለክም። አቋም ምን መንገር አልፈለክም ወይስ አንዱ መጓያ አይደለም እያልክ ነው? በገድላት እና ድርሳናት ጋር ከኔ ጋር ትከራከራለህ አትከራከርም? ገድላት ድርሳናት እሱማ እሱ ድሮ የተገደለ ሀሳብ ነው። እሱ ላይ ገድላት ድርሳናት መወያያ አይደሉም ብለን እኮ ጨረስን አይደል? ስለዚህ አኬ ለምን ይወያያል? ለምን መዝሙረ ያሬድ ይወያያል? ለምን መምህር በረከት ይወያያሉ? ለምን ደምረው ዛሬ ተወያየ? ለምን ተከራከሩ? ተነስቶ ዛሬ ተነጋገሩ ማለት በዛ ጉዳይ ተወያዩ ማለት አይደለም ሲጀመር። እሺ ኤፊ ከመጣቀጥል ኤፊ ይቀጥል አንድ ጊዜ ዕብራይስጡ በሴት አንቀጽ ነው የሚያስቀምጠው ብለሃል። ቶሎ ብለህ ክፈተው። ዕብራይስጡ ይኸው አንተ ሁለት ስልክ አለኝ መክፈት ትችላለህ ስትል አልነበረ? ባይብል ሀይ ብላ ያወጣውና እንየው። ቶሎ ክፈት። አንተ ማስረጃውን አምጣ። ላሳይ ከፈለክ እየነዳው ነው ኤፊ። በእውነት አንድ ስልክ ነው ያለኝ ወይስ ስክሪንሻቱን ላውጣው? ቆይ ዳር ላይ ይዤ ወይ ስክሪንሻቱን ካለ ግን አንተ አውጣውና በሴት አንቀጽ ነው የሚያስቀምጠው። ሲቀጥል ግን ዕብራይስጡን አምጣው። ምን ማስፈልግ ዕብራይስጡን እያየሁት ነው የምናገረው። አምጣ እኮ አትፈቷ። ግሪን ስክሪን አድርገው። የኔ በሴት አንቀጽ አይደለም የሚያስቀምጠው። ስለዚህ አንተ በሴት አንቀጽ የሚያስቀምጠውን ዕብራይስጥ አምጣ። ባይብል ሀብን ያወጣው አይደለም እኮ ባይብል ሀብ ላይ ያወጣው። ኤፊ ስልክ ይዘህ የለ እጅ ላይ ማስረጃውን አምጣ። አንተ እንዴ ተሳስቷል ብለህ የገባው አንተ አይደለም? አንድ ስልክ ስለያዝኩኝ እኮ ነው።
አንድ ስልክ ስለያዝኩኝ ነው አውጣው የውጅ ላይ ስልክ አለ ትክክል አይደለም ብለህ የገባኸው አንተ አይደለም ትክክል እንዳልሆነማ ይኸው ላሳየህ እኮ ነው እጅ ላይ ስልክ አለ አይደል ስለዚህ አሳያ እንዴ እጅ ላይ ስልክ ካለ ይፍ ያከፍተው ማይብላ የሱ ነው የሚያስተጋባው አንዳችሁ ዝጉ ወይም ከሁለት አንዳችሁ ይደግማል የኔ ድምጽ ይደግማል እሱ ጋር ነው መሰለኝ ኤፊ ሚውት አድርገህ መልስ አንሚውት አድርገው አንተ ስትገባ ነው አይ ቲንክ የመኪና አንተ ነው አንድ ሚውት አንተ ነው የሚያስተጋባው ኤፊ አንተ ጋር ነው የሚያስተጋባው ኦኬ የኔ ተገናኛ ይኸው የኔ እኮ ሰላም ነው አሁን ቆንጆ ሆናል የሆነ ሰው ሲከፍት ነው እንትን የሁለታችሁም ሲከፈት ነው እንደዛ የሚሆነው ዝጋውና እኔ ልክፈትልህ ኤፊ ቆይ እንደዛው አድርግና አሚዩት ላድርግ እሺ አሁንስ እኔ ልክፈትልህ ኤፊ ቆይ እንደዛው አድርግና አሚዩት ላድርግ እሺ አሁንስ ኖ ማንም እሱ ነው የሚከፍተው ቆይ እሱ ነው የሚከፍተው እንዳትከፍቺ እሱ ማስረጃው ማይኩን ያለች ኦኬ ማስረጃው መስሎ ማይኩን ያለች ኤፊ እንትኑ ቀደም መጽሐፉንም ሲገለብጥብህ የነበረው ራሱ ቲክቶክ እንኳን ይሄ እትም ውሸት መሆኑ ስለሚያውቅ ነው ምናልባት ካልገባህ ብዬ ነው ቀጥልሽ እሺ ጎበዝ ስክሪንሻት ነው ትልቁ ላይ አድርገኝሽ አንድ ስልክ ስላለኝ እኮ ነው አንተ ክፈተው ያልኩት እሺ ምን ይላል ኤፊ ታዲያ እሺ የሰይጣን አንቀጽ የሚለውን አምጣው ምን ማለት ነው ፓርት ኦፍ ስፒቹ ምንድነው ፓርት ኦፍ ስፒቹ ናውን ፌሚኒን አይደለም ፓርት ኦፍ ስፒቹ ምንድነው ፓርት ኦፍ ስፒቹ አይ ቲንክ ይሄኛው ያወጣው መዝሙረ ዳዊት ነው ታዲያ እና ይሄው ከስር እብን እያለ እብን ማለት እኮ ድንጋይ ማለት ነው አይደለም ከላይ የሚታየኝ መዝሙረ ዳዊት ሳይሆን እብን እያለ እኮ ነው እብን የሚለው ድንጋይ የሚለው ነው ቆይ ከላይ ያወጣው ጥቅስ ኦኬ ኤልኢቪ 1445 ይላል ከላይ እያየ ነው ድንጋይ የሚለውን በሴት አንቀጽ ይጠራል አይጠራውም ኤፊ አጭበርባሪ ነው አያችሁ ያወጣውን ጥቅስ ይሁት ከላዩ ጥቅሱን ስክሪንሾት አድርጉት አንተ እኮ አውጣው ስለዚህ ያልከኝ እኔ እኮ ስክሪንሾቱን ይዤ መጣሁልህ ቶሎ በሉ ስክሪንሾት አድርጉት እንዳያጠፋው ኧረ አላጠፋውም በደንብ አላጠፋውም ቶሎ በሉ እሺ አንብበው አንተ እሺ አሁን ኦኬ አሁን ባይብል ሀብ ላይ አንተ ቆይ part of speech ምንድነው do you think you are stupid yeah you think you smart right እላችሁ ቆይ አሁን ምን ታወጣለህ ባይብል ሀብ ላይ የምታወጣው አውጣው ስልክ እጅ ላይ ካለ እኔ እኮ አውጣው ስለ አላወጣም አልክ አንተ ባይብል ሀብ ላይ ግባና ሌቪቲክስ ላይ ነው ያወጣው ቃል አለ ዘሌዋውያን ላይ ነው ያወጣው የከፈተው አሁን ዘሌዋውያንን አምጥቶ ይኸውልህ ድንጋይ ምትል እንትን አውጥቶ እስክሪን አይ ኤፊ ሁሌ ኤፊ ስትያዝ እኮ ሁሌ እንደዚህ ነው የምትለው አንተ አውጣው ስለ አላወጣም ማለት ሲያዝ እኔ እኔ ስተይጃው እሺ ሲያዝ እኔ እስቲ ኤፊ ወጣና ገባ እስቲ እንደገና ምን አለ ይኸውላችሁ ግን እያስተጋባ ነው የኔ ነው ኤፊ ወጣና ገባ እስቲ እንደገና ምን አለ ወጥቼ ልግባ ነኝ አዎ ምክንያቱም አንተ ስትመጣ ነው እንደዚህ ሆነው ወጣና እንደገና ገባ ከመኪና ስፒከር ጋር ተገናኝቶ ሊሆን ይችላል ወይ ብሉቱዝን አጥፋው አጥፍቼዋለሁ ዳግዬ ብሉቱዝን አጥፋው ኧረ አጥፍቼዋለሁ ዳግዬ የኤፊ ያስተጋባል ለዛ ነው ወይም ስልክ ከቻሲ ወይ ውረድና እንደገና ገባ እንደተጨርሱ ከዮኒ ጋር ከሩ ይችላሉ እያለ ነበር እሺ መጥቷል ኤፍሬም መጥቶ ቀጥል እኔ ዛሬን ሳጨርሰው አንተናል ቀጥል እሺ ይቅርታ አሁን ምንድነው ያለ ያለው ይሄ ወንድማችን
ኖ ኖ ኖ ኖ ዕብራይስጡም እኮ በሴት አንቀጽ ነው የሚጠራው አለው። ውሸት ውሸታም ውሸት በወንድ አንቀጽ ነው የሚጠራው ዕብራይስጡ። ኢየሱስም ኦልሬዲ የዕብራይስጡን የዳዊትን ማለት ነው ጠቅሶ ተናግሯል ወንጌላዊት መጽሐፍ ላይ። ጴጥሮስም በቀጥታ ይሄ ኢየሱስ ነው ብሎ ገልጧል። ሁሉም በወንድ ነው ውሸታም፣ በሴት አንቀጽ አይደለም። ሁሉም አንተ ያመጣው ጥቅስ ይቀልዱብሃል። አሁን ቪዲዮ የሚሰሩ ሰዎች ማለት ነው። እኔ ያሳያችኋለሁ። በወንድ ነው በሴት አንቀጽ የሚለውን ጠይቀ ነው አሳያችኋለሁ። እሺ ካሜራ ዙሬ ማለት ነው። አንድ ጊዜ ላሳያችሁ። ቆሮንቶስ ስንል ንፍጣችን አፍንጫችን የደረቀ ሞኞቹ መስለን። እሺ የኔ እኮ ችግሩ ይሄ የሚያዞረው ነገር ነው። እሺ አንድ ሌላ ሰው እንትን ይበልልኝ አንድ ጊዜ ስልኬ ሳሳይ እንትን አይልምና አንድ ሰው ኮምፒውተር የያዘ ሰው ወይ ሌላ ስልክ የያዘ ሰው አንድ ሰው አስገባል። አሁን ታፍኗል ድምጽ ኤፍሬም ድምጽ ታፍኗል። አሁንስ አይሰማም? አሁን ጥሩ ነው። እሺ ላፕቶፕ ያለው ወይ ስልክ ያለው እኔ እያዞረ ነው። ካንተ አይደለም ችግሩ፣ ካንተ አይደለም። ቲክቶክ ራሱ የ2000 ውስጥም የውሸት መሆኑን ያውቃል አልኩ። ካንተ አይደለም እኮ ይሄው እየመሰከረ እኮ ነው። ቲክቶክ ራሱ የትም ሲሆን ይገለብጠዋል። አሁን የ54ቱን አድርገህ ሞክረው አይገለብጠው። እሺ አንድ ሰው ገብቷል። እሺ ዕብራይስጥ እኛ እንደውም የሚችል ሰው ይመስለኛል። እሺ ሰላም ነው የገባኸው ሰው ወንድማችን? እፊ ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። አይሁድ ነህ? ለዮናስ ግን ማለት ነው። ይሁዲ ነህ? እኔ ጁሽ መሳይክ ነው። እሺ አንድ ጥያቄ ቆይ ወደሱ ከመሄድ በፊት አንድ ነገር እንትን በል። አንድ ጊዜ ላፕቶፕ አለህ ወይ ስልክ አለ እጅ ላይ? ስራ ቦታ ስላለው አንድ ነው ያለኝ፣ ግን ክፍሉን ግን አውጥቼ ልለጥፍላችሁ። 17 እኔ እኮ 117 ላይ ነው ያለው እንትኑ ሐሳቡ እና ቁጥር 22 ላይ 22 ላይ ገልብጠውና እኔ አነባዋለሁ። እሺ ታነባዋለህ አንተ? እኔ ሳሳይ እኔ ጋር ይገለበጣል እንትን አይልም። ችግር የሆነው እኮ እሱ ነው። ተገልብጦ ነው። አስዬ ይጻፈውና ሀብለ ይግባና አንድ ሰው አስዬ ፕሊስ እንትን በህብሩ በሉትና ኦኬ። መዝሙረ ዳዊትን ማለት ነው። መዝሙረ ዳዊትን 117 ግን ዮናስ ይናገር ህብሩ በሉትና ዴን ከዛ ያነባዋል። እሱ ወንድማችን ያነባዋል ማለት ነው። በእንግሊዘኛም በጠይቁት የሆነ ያውጥቸው በሴት አንቀጽ ነው ወይ በወንድ ነው ብዬ ጠይቄዋለሁ። በወንድ አንቀጽ ነው ብሎ ነው የመለሰልኝ። ቆይ እኔ ኤፍ ግን ጥያቄ አለኝ። እሱ ለዮናታን ማለት ነው። ትርጉም ጆናታን ነው ወይስ አምስረው ነው? እንደዛ ነው። ይሄን በደንብ ክሊር ያርገውና ከዛ እንከፍተዋለን የትኛው እንደሆነ ማለት ነው። ልምድ አለኝ። ስንት ጊዜ ነው የምነግራችሁ? ስትስቅ ሳቅ ወደ ለቅሶ የመቀየር ውረድ ሰነፍ። ሳቅን ወደ ለቅሶ የመቀየር ጥበብ አለኝ። አትሳቁ ቀድማችሁ፣ ከዛ መልሳችሁ ታለቅሳላችሁ። ስንቴ ነው የምናገር? ኤፍሬም በቃ ሌላ ነገር ሳትናገሩ ስንት ቪዲዮ ተሰራባችሁ? አይ አንተን አይደለም መኩዬ፣ ካንተ ጋር እንሂድ። አንተ ጥሩ ነው ያለው። አልሳክም። ስለዚህ ስላልሳክ ችግር የለውም። ልብ በሉ። ዮኒ ለምን አስወጣችሁት? እኔ ነኝ ያስወጣሁት። ተንቀጨቀጨ በጣም። አሁን ስማ በቃ ፌሚናን ሲንጉላር ይላል። በቃ ይሄ እኮ አንዴ ማንን ነው የምታጭበረብረው? አንዴ ሚውት አድርግ። ነገራችን ላይ ውርደታችሁ ቀርማል የምንለው በዚህ ምክንያት ነው። ለማንኛውም በሉ ውጣ አጭበርባሪ። አሁን የውላችሁ ቅሌታቸውን ተመልከቱ። አሁን የቅሌት መዝገብ ይከፈታል አሁን ማለት ነው። እንደዚህ ናቸው። በነገራችን ላይ የቲክቶክ መምህራን ኦርቶዶክሳውያን በከታች ያላችሁ፣ እኔ በጣም ሪስፔክት ማድረጋችሁ ሰዎች፣ በጣም የተማራችሁ ከኛ የተሻላችሁ ሰዎች አላችሁ። ኦርቶዶክሳውያን በጣም የተማራችሁ ሪስፔክትድ የሆናችሁ እኛን ልታስተምሩ የምትችሉ ሰዎች አላችሁ። በእርግጠኝነት በስነ መለኮትም ይሁን